ድሮ እኮ ካልጋ እንወጣም ነበረ። ብቻችን አይደለንም። እኔም ጓደኛዬም እዚህ ሰፈር አለች። እንደዛው እያደረግን ነው። በጣም ለውጥ አለው። በርቱ። ምንም ተስፋ መቁረጥ የለም። እውነት ለመናገር እኔ ያለኝ ኤነርጂ አሁን እድሜ 60 ሆኗል። ግን የ60 ዓመት አይደለም ፊልም ማረገው። በጣም ደስተኛ ነኝ። ድሮ ነጭናጫ ነበርኩኝ። በትንሿ ነገር በቃ ነገር ጸብ ነው የሚያደርገኝ። አሁን የለም እንደዛ። ኧረ እግዚአብሔር ይመስገን። እውነት እግዚአብሔርን ከማመስገን ውጭ የዶክተርን እድሜ ያርዝምልን እያልኩ ነው። እንግዲህ እዛ ላይ ነኝ። ወገቤ ብታዩ በጣም ቀጭን ታይሮይድ ነበረኝ፣ እብጠት ነበረው። አሁን አንገቴ ላይ ምንም ነገር ስዳስሳት እንኳን የለችም። በቃ ዋናው አሁን እኔ የተማርኩት በጣም ድሮ መጥር ነበር፣ ግን አመጋገብ ላይ በእውነት አትክልት በእንጀራ ነበር የምበላው። ለዛ ነው ውጤት ማላመጣው። አሁን ግን ውጤት ባጭር ጊዜ ስላገኘው ደስ ብሎኛል። እድሜና ጤና ይስጥ። እናመሰግናለን። እኔ ለውጥ አለኝ በጣም። አሁን ያው የደወልኩት የሌሎችን ጊዜ መሻማት አልፈልግም። ጊዜ ወርቅ ነው አውቃለሁ። አንተ ሌሎች ሰዎች በጣም ይፈልጉሃል። ስለዚህ እችን ማወቅ ፈልጌ ነው የገባው። መቼ ነው አንተ ጋር የምንመጣው ክላይንት የሆን ሰዎች ለማለት ነው። መቅዲ ጋር ደውሉ፣ መቅዲ ጋር ደውሉ። በመቅዲ በኩል እንግዲህ 2-3 ሚሊዮን ቪዚት እያደረጋችሁ ወገባችሁን እየለካው እሸኛችኋለሁ ሁላችሁንም እና ቸክ ታደርገናለህ ዶክተር። ለምንድን ነው ያንተ ወገብ 81 የሆነው? ጥያቄ አለኝ። ኪሎ እኮ ሜትር ከ70 ነኝ። ኧረ ለዛ ነው። እኔ ኖርማል ከኖርማል በታችም ነው እንዱ አይደል? በታች ነው 81 ሆንኩ። የኔ ኖርማል ነው አይደል? የኔም እንደዛ መሰለኝ። ከኖርማል በታች ነው። ኖርማል ነው ግን አሁን በአካል ሳይሽ ገባሽ ኪሎዎች ትንሽ ከፍ ማለት መቻል። ስንት ነው ሜትርሽ? ሜትር ስንት ነሽ? ሜትር 67 ነው። 67 እስከ 60 ኪሎ ከፍ እናደርግሻለን። ገባሽ? ጡንቻሽን እየገነባን ጠንካራ የተገነባ መስል እንዲኖርሽ ከፍ እናደርጋለን ኪሎሽን። እሺ ዶክ፣ እድሜና ጤና ይስጥ። ባለቤት፣ ቤተሰቦች አስተዋጽኦ አላቸው። በነገራችን ላይ እነሱ ባያበረታቱ እኛ ጋር አልደርስም ነበር። በጣም ቴንኪው፣ እግዚአብሔር ይመስገን። በጣም እናመሰግናለን። ኢምፓክት እያረግሽ ነው ወይ? ጓደኞችሽን ኢምፓክት እያረግሽ ነው ወይ? ተው ተለወጡ እያልሻቸው ነው ወይስ ብቻሽን ነው? እንደው ነገር ይንሷል። ኖ ዶክተር፣ ጓደኛ አለችኝ። እኔ ነኝ አንተ ጋር ክላይንት የሆንኩ እንጂ ጓደኛ አለችኝ። እንትን ቶቶ ትሄዳለሁ ነው የምትለው። እኔ በአካል ማግኘት ነው የምፈልግ ዶክተርን ነው የምትለው። አብረን ነን ስኳር። አሁን የሷ እኔ ይገርመኛል። እኔ በምመክራት እሷ ራሷ ተለውጣ ስኳሯ 90 ቤት 80 ቤት እየጾመች ነው። ሙስሊም ናት። እንደዛም ሆኖ 80 ቤት 85 እንደዛ ነው። ድሮ እኮ እኔና እሷ ነው የምንጥረው። ምንም ለውጥ የለም ነበር። አሁን ግን ምግባችንን አስተካክለን ይኸው እየመከርኩ ነው። 1-2 ሰው በቀደም በአጋጣሚ ልንገርህ ታክሲ ላይ የሆነ ልጅ አገኘሁና 30 ምናምን ዓመት ይሆነዋል እና ኡፍ ይላል። እንዴ ልጄ ምን ሆነ ነው እንደዚህ የምትሆነው? ፊቱን ሳየው ግርጅፍ አለብኝ። እኔ ራሴ ዶክተር ሆንኩ እንዲያልኩኝ ምን ሆነ ነው እንዴ? ስኳር እንዲሆኜ ያው ላይፍ እንትኑን 500 ገብቶብኝ ነበር ሲለኝ እንዴ ለምን መፍትሄ እኮ አለ። ይኸውልህ እኔ እንዲህ ነበርኩ። ከ8 ዓመት በፊት ስኳር ነበረብኝ። አሁን ግን እንዲሆኛለሁ ልጄ ለምን ብዬ ስልክህን ሰጠሁት። እዛው ላይፍ ከፈተልኝ። ዳታ ነበረው በአጋጣሚ ታክሲ ላይ እኮ ነው ይሄ ሁሉ እና እለወጣለሁ። እመኝኛ አንቺን ማግኘቴ ለበጎ ነው። አላውቀውም ነበር ዶክተርን፣ ሌላ ነበር የሚሄደው። እመነኝ ግን ይሄ ነው መድኃኒቱ ምናምን ብዬው በቃ እከታተላለሁ። ስልኩን ተቀበልኩ፣ ቸክ አደርገዋለሁ። አሁን እኔ ራሴ ዶክተር አለ ለወጥከን እና በጣም ደስ ይላል። እናመሰግናለን። እድሜ ይርዘም። ሰላም ሁንልን፣ ጤና ሁንልን። እውነት ልክ እንደኔ ደግሞ ብዙ ሰዎች ይፈልጉሃል። በየሰፈሩ ስንት ሰው አለ መሰለህ ዶክተር፣ የሚያሳዝን እውነት ታስፈልገናለህ።
አሁን ስለከፈትክ በጣም ደስ ብሎናል። ለዛ ነው እኔ መቼ እንምጣ ብዬ መቅዲ ጋር እንደውላለን። ለማንኛውም እናመሰግናለን። ደስ ብሎኛል በጣም ድምፅሽን በመስማቴ። ልክ ሳይሽ ነው ያስገባውሽ። በዚህ ልክ ግን መለወጥሽ አላውቅም ነበር። ዋው ደስ ብሎኛል። በጣም በጣም አመሰግናለሁ። ቻምፒዮንስ ላይ ገብተሻል? ቻምፒዮንስ ላይ አለሽ? አለሁኝ እንዲ አለሁኝ። ቅድሚያ መጀመሪያ ፍቅርን ጆይን አረኩኝ። በቃ ገባ። አንዳንድ ኢንፎርሜሽኖች እዛ ላይ የሚመጡትን ስፖርቶች እሞክራለሁ እኔ ቤት በትንሽ በትንሹ አድርጉ። ዛሬ በትንሽ በትንሹ ስታደርጉ የዛሬ ዓመት ቦዲ ቢውልደር ትሆናላችሁ። ይኸው ነው መንገድ። እስኳት መስሪያ ቤት ሽንት ቤት ሳይቀር ነው የምንሰራው። በቃ እውነት 50 እስኳት ዛሬ ጠዋት እራሱ። ይቅርታ ለቃላት አጠቃቀሜ ይቅርታ። በገባው ቁጥር ሬስትሩም እስኳት መስራት አለብኝ። በቃ እንደዛ አእምሮዬን አዘጋጅቼዋለሁ። ትምህርት እንዴት እንደሰራ በጣም አመሰግናለሁ። ሙሉ አላማ የሚሆን እንደ ኮምፕሊኬትድ የሆነ ሳይንስ ማንም ዜጋ በቀላል ቋንቋ እንዲረዳ ስለማድረግ ነው የማወራው እና በጣም ደስ ብሎኛል። ታብታብ አድርጊ ከበኋላ ቁጭ ብለሽ እንግዲህ ኮፒ ግድ ነው። ይኸው ግድ ነው ዶክተር። በጣም ያው ዶክተር ሰላም ሁንልኝ። ወይ ዶክተር ማን ይታያል? ዶክተር ድምፅ ይሰማሃል? ይሰማሃል? ወይ ዶክተር ወይ ይሰማል? ያው ኔትወርክ አይሰማም? አዎ እያየሁት ነው። ደስ ብሎኛል። ደስ ስላለ ደስ ብሎኛል። ራቅ ብለህ እንዲያ ኮኔክሽን ፑር ነው። ይሰማል? ይሰማል ባባ? አለ ይሰማል? አይሰማም? ወይዬ ዶክ አሁን መጣል። አሁን ይሰማል ዶክ፣ አሁን ይሰማል። ታብታብ አድርጉ ጋይስ። ኔትወርክ የሚያቆራርጠው ታብታብ ስለማታረጉ ነው። ኮፒ ሊንክ ታብታብ አድርጉ። ኔትወርክ ይሰማል ዶክዬ። እንዴት ነህ? አለ አሁን ይሰማሃል? ጠፍታ ተመልሼ ልግባ። ውጣና ግባ። ወገቤን እኮ ላሳያችሁ ብዬ ነው። ከአንተን ጀምር እንጂ 81 ሜትር ከ80 ኦኬ 81 ለረዥም ጊዜ 118 ነበር። ኢቢኤስ ላይ አይተሻል አይደል? 118 ነበር። የኔ ከጠፋ የእናንተ ባይጠፋበት ምንም ምክንያት የለም። እሺ የስ እጅግ አመሰግናለሁ ዶክተር።
ዋው ባባ እግዚአብሔር ይባርክ። አየሽው ያሉ ልጅ በእውነት አንተን የሰጠን እግዚአብሔር የተባረከ ይሁን። ህይወትን እንደዚህ እኮ ኢዚ እናርጋት ነው አላማችን። ይሄ ነው አንዳችን ለአንዳችን ድጋፍ ስንሆን ገባሽ፣ ስንተሳሰብ በጣም የሚገርም ነው። አዎ ገበታ ዋው በጣም የሚገርም ነው። ቀኔን የሰራው በጣም ዶክተር ማታ ላይቭ ላይ እኔ ቤት ልጅ እመጣለሁ አለና ዋው የሚገርም ነው። አንድ ጊዜ ክሊያንቶቼ ጋር ላውራ። ክሊያንቶች አንድ ብትጻፉ ባባን የምታውቁ ሻምፒዮን ሰባላት የሜታቦሊክ ሚዩት አድርጌ አንቺ ቆይ አንቺ አስገባሻለሁ እንዳትሄጂብኝ 226 ባባ ፍሬህይወት ሂሩት አያሌው አቅሻለሁ። ዩዘር 86 አላወኩም። በዩዘር የምትገቡ ስማችሁን ጻፉልኝ። ይርጋ የስ ተድባብ ዋው ካሱ ይኸው ባባ አያችሁት አይደለ? ባባ ሂውጅ ነው። በጣም ገርሞኛል። ያስ እጅግ ደስ ብሎኛል። ተስፋነሽ ይኸው የአንቺ ጊዜ ነው። እኔ እንኳን ስለ እናቴ ላናግርህ ነው። የጅማ ነርስ ነበረች እና ስኳር በሽታ ለረጅም ጊዜ 20 ዓመት ያህል ይዟት ነበር እና 10 ዓመቱን በኢንሱሊን ያሳለፈችው እና ኦልሬዲ አሁን ምግብ ብዙም ፍላጎት የላትም። ፕላስ ደግሞ ሰውነቷ በጣም ቀንሷል። ኢንሱሊኑም እየተስማማት አይደለም፣ ታቋርጣለች። ሃይፖ ውስጥ በተደጋጋሚ ነው የምትገባው እና ዶክተር በቃ ማለት አንተን ገብቼ ሳይ በጣም ነው ደስ ያለኝ። በራሷ ፍላጎት በጣም ሃይፖ ሲደጋገምባት ኢንሱሊኑን ታቆማለች። ስለዚህ የእሷን የስኳር እንትን መቀልበስ ከተቻለ ከአንተ ጋር አብሬ እሷን ይዤ ለመስራት ነው ዶክተር። የት ነው ያሉት አሁን? እዚህ ጅማ አዲስ አበባ ናት፣ ከእኔ ጋር ናት። ስንት ዓመት ሰሩ ነርሶ ነው? 40 ዓመት ጅማ ዩኒቨርሲቲ። ረዥም ጊዜ እንግዲህ ህይወታቸውን በሙሉ ያለፉት። አዎ በእኔ እድሜ በቃ እኔን ወልዳ ነው የጀመረችው። 40 ዓመት በነርስ። እንግዲህ አስቢ፣ እሳቸው ስለ ስኳር በደንብ ያውቃሉ። ስኳር የብዙዎችን አይን ሲያጠፋ ማየት የሚችለው በስኳር አይኑ ሲጠፋ አይተዋል። 40 ዓመት ስለኖሩ ጤነኛ የነበረ ሰው ስኳር ይዞት የሚዋጥ መድኃኒት ጀምሮ ኢንሱሊን ተጀምሮለት ኩላሊቱ ፌል ሲያደርግ በአይናቸው አይተዋል። ማዘር እግር ሲቆረጥ አይተዋል። ሀርት አታክን ከሳቸው በላይ የሚያውቅ የለም፣ ከሳቸው በላይ የሚያውቅ የለም። እና በደንብ በጣም ይጨነቃሉ። ምንም ጥያቄ የለውም። እኔም እንደዛ ሆናለሁ ብሎ ስለሚያስብ በጣም ይጨነቃሉ። ስ እናግዛቸዋለን። በጣም ዶክተር ተባረክልኝ። ዶክተር አርሰማ ናቸው ብለሽኛል። አንድ ሰው ከአገር ውጭ የሚኖር ሰው ስሙን ለመጥራት እንግዲህ ማስፈቀድ ስላለብኝ ነው። የ5 ሰው ዶኔሽን ላከልኝ። ላይቭ ላይ አመሰግናለሁ። ስሙን ጠርቼ ከዚህ በፊትም ዶኔት የሚያደርግ ሰው ነው እና ለ5 ሰው ዶኔት ያደረገልን። በፊት እጃችን ላይ 6 ሰው ነበረን እና 11 ሰው እጃችን ላይ ያለ እና ፍቃድሽን መጠየቅ አለብኝ። ማዘርን በጊቫዌ እናግዛቸው ወይስ ፔ አድርገው መግባት ይችላሉ? በጣም ነው ደስ የሚለኝ ዶክተር። ያው ታውቃለህ፣ የአገልግሎቷን ነገር ታውቃለህ። በጣም ነው ደስ የሚለኝ። አውቃለሁ። አንዳንድ ሰዎች እንግዲህ እኔ አላውቃቸውም። ጊቫዌ ስናደርግ ደስ የማይላቸው ሰዎች ስላሉ ነው ይሄንን ያልኩት። ስለዚህ ማዘር የእድሉ ተጠቃሚ ይሆናሉ። ለዚያውም